የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር ዋሉ። ይህንን መረጃ እናካፍላችኋለን። በአሜሪካና በኢራን መካከል ያለው ውጥረትና የእስላማባዱ ድርድር። IMF በዓለም አቀፍ ጫናዎች ውስጥ ለኢትዮጵያ የለውጥ ሪፎርም አጀንዳ ያለውን ጠንካራ ድጋፍ በድጋሚ ያረጋገጠ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባችን እናልፋለን። ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የኢትዮጵያን ሰላምና ደህንነት ለማወክ እንዲሁም መጪውን 7ኛውን ጠቅላላ ምርጫ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ ተመላከተ። የአገልግሎት መስሪያ ቤቱ መግለጫ እንዳመላከተው በተለያዩ የሀገራችን አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩ ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ክልል ጸጥታ አካላት ጋር በመቀናጀት ከሚያዝያ 9 ቀን 2018 ጀምሮ በተሰራ ኦፕሬሽን በቁጥጥር ስር ውለዋል። ተጠርጣሪዎቹ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴራዎችንና በማደራጀት መረጃዎችን በመስጠት ጥቃቶችና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸው በመግለጫው ተብራርቷል። ከተጠርጣሪዎቹ መካከል የተወሰኑት አልሸባብና ISIS ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውን በመረጃ ስምሪት ተረጋግጧል። በተጨማሪም በኦፕሬሽን በቁጥጥር ስር ካሉ ተጠርጣሪዎች መካከል በህገ ወጥ የጦር መሳሪያ ዝውውር ላይ በመሰማራት ለሽብርና ለጽንፈኛ ቡድኖች ትጥቅና ተተኳሽ በማቅረብ የሀገራችን የጸጥታ ሁኔታ ለማባባስ ጥረት ሲያደርጉ የነበሩ ናቸው። እንዲሁም በህገ ወጥ ሰዎች ዝውውርና የኮንትሮባንድ ንግድ ላይ በመሰማራት የኢኮኖሚ አሻጥር በመፍጠር በመሰረታዊ የፍጆታ ምርት ላይ አቅርቦት እጥረት እንዲፈጠር ሲሰሩ የነበሩ መሆናቸውም ተረጋግጧል። በተጠቀሱ ዝርዝር የሽብር እንቅስቃሴዎች ጨምሮ በተለያዩ የጥፋት ድርጊቶች ላይ ተሰማርተው የነበሩ በድምሩ 138 ተጠርጣሪዎች ከሀገር መከላከያ ሰራዊት፣ ከኢትዮጵያ ፌዴራል ፖሊስና ከክልል ጸጥታ አካላት ጋር በመቀናጀት በቁጥጥር ስር መዋላቸውን ተመላክቷል። የብሔራዊ መረጃና አገልግሎት የሽብርና የጥፋት ቡድኖችን ድብቅ ፍላጎት ለማክሸፍና የግንኙነት መረባቸውን ለመበጣጠስ ተጨማሪ ክትትሎችና ጥናቶች እያደረገ እንደሆነ በተለይም መጪው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲካሄድ አስፈላጊውን ቅድመ ዝግጅት ማጠናቀቁን ገልጸዋል። ህብረተሰቡም ይህን በመርዳት የተለመደውን ቀና ትብብርና ተሳትፎ በማድረግ መሰል የጥፋት ድርጊቶች በመቆጠብ ከአገልግሎት መሳሪያ ቤቱና ከመላው ሀገራችን ጸጥታ ኃይሎች ጎን እንዲቆም ጥሪ አቅርቧል። በዓለም አቀፍ ጫናዎች ውስጥ ለኢትዮጵያ የለውጥ ሪፎርም አጀንዳ ያለውን ጠንካራ ድጋፍ IMF አረጋገጠ። ገዢው ክቡር ዶክተር ኢዮብ ተካልኝና ክቡር አቶ አህመድ ሺዴ ከዓለም አቀፍ የገንዘብ ድርጅት ወይም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ጋር በ2026 የIMFና የዓለም ባንክ የጸደይ ስብሰባዎች ጎን ተገኝተዋል። ልኡካኑ በማደግ ላይ ካለው የመካከለኛው ምስራቅ ሁኔታ የሚመነጩትን ጨምሮ ከውጭ ተግዳሮቶች ቢኖሩም የቀጠለውን ግስጋሴ በመጥቀስ በኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ አጀንዳ ስር ስላለው ቀጣይነት ያለው እድገት ለማኔጂንግ ዳይሬክተሯ ማብራሪያ ሰጥተዋል። ውይይቶቹ አዎንታዊ የማክሮ ኢኮኖሚ አዝማሚያዎችን፣ ጠንካራ እድገት፣ እየቀነሰ የመጣ የዋጋ ግሽበትና የተሻሻለ የፊስካልና የውጭ ሚዛኖችን አጉልቶ አሳይተዋል። በሌላ በኩል ደግሞ ከዓለም አቀፍ ድንጋጌዎች በተለይም በአቅርቦት ሰንሰለት መስተጓጎል እንዲሁም ከነዳጅና ማዳበሪያ ዋጋ መጨመር የሚመጡ እያደጉ ያሉ ጫናዎችን አምነዋል። የኢትዮጵያ ልኡካን የአየር ንብረት መቋቋምን ጨምሮ የመካከለኛና የረዥም ጊዜ የልማት ቅድሚያ የሚሰጣቸውን ጉዳዮች እያራመዱ አሁን ያሉትን ተግዳሮቶች ለማውጣት እንዲረዳ ወቅታዊ ሊገመት የሚችልና የተስፋፋ ዓለም አቀፍ ድጋፍ አስፈላጊነት አስመረውበታል። ማኔጂንግ ዳይሬክተር ጆርጂዮቪያ የለውጥ ግስጋሴውን አድንቀዋል። እንዲሁም ሪፎርሞችን ለማስቀጠልና የቅርብ ጊዜ ፋይናንስ ፍላጎቶችን ለማሟላት ጠንካራና የተቀናጀ ድጋፍ ለመስጠት IMF ከዓለም ባንክ ጋር በቅርብ በመተባበር ያለውን ቁርጠኝነት በድጋሚ ማረጋግጠዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን እናልፋለን። በአሜሪካና በኢራን መካከል ያለው ውጥረትና የእስላማባዱ ድርድር። የአሜሪካ ተደራዳሪዎች ከኢራን ጋር የሰላም ውይይት ለማድረግ ነገ ሰኞ ፓኪስታን ኢስላማባድ እንደሚገቡ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ድርድሩ ኢራን የአሜሪካ የባህር ላይ ገዳ እስካልተነሳ ድረስ የባህር ወሽመጥ ዝግ ሆኖ እንደሚቆይ ካሳወቀች በኋላ የሚደረግ ነው። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ኢራን ስምምነቱን ካልተቀበለች አሜሪካ በኢራን የሚገኙ የኃይል ማመንጫዎችና ድልድዮችን እንደምታወድም ዝተዋል። ትላንት ቅዳሜ በሆርሙዝ የባህር ወሽመጥ ላይ የኢራን ታጣቂዎች በነዳጅ መርከብ ላይ ጥይት መተኮሳቸውን ተከትሎ ፕሬዝዳንቱ ኢራን የተኩስ አቁም ስምምነቱን ጥሳለች ሲሉም ከሰዋሉ። የኢራን አብዮታዊ ዘብ ባህር ኃይል ወሳኝ የነዳጅ ማለፊያ መስመር የሆነው የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱን አስታውቋል። እገዳው የሚነሳው አሜሪካ በኢራን ወደቦችና መርከቦች ላይ ጣለችውን የባህር ላይ ከበባ እንዲሁም ካነሳች እንደሆነ አብዮታዊ ዘቡ አስታውቋል። ኢራን ባለፈው ዓርብ መርከቦች ከእርሷ ጋር ቅንጅት በመፍጠርና የይለፍ ክፍያ በመክፈል ማለፍ ይችላሉ ብላ የነበረ ቢሆንም ትላንት ቅዳሜ ምሽት ላይ ግን ውሳኔው ተቀይሮ ማንኛውም መመሪያ ተላልፎ በሚያልፍ መርከብ ላይ እርምጃ እንደሚወስድ የኢራን መንግስት መገናኛ ብዙሃን ማስጠንቀቀዋል። ኢራን የአሜሪካን የባህር ላይ ከበባ በሁለቱ ሀገራት መካከል የተደረገውን የተኩስ አቁም ስምምነት
ስምምነትን እንደመጣስ ተቆጥሯለች። በዚሁ ሳቢያ ባለፈው ቅዳሜ በሆርሙዝና በኦማን ባህር ዳርቻ ሁለት መርከቦች ላይ ጥቃት የተፈጸመ ሲሆን ቢያንስ አንደኛው ጥቃት በኢራን የጦር ጀልባዎች እንደተፈጸመ ታውቋል። የዓለም የነዳጅ አቅርቦት 1/5 የሚያልፍበት መስመሩ መዘጋቱ በዓለም አቀፍ የነዳጅ ዋጋ ላይ ዋጋ ንረትና በኢኮኖሚ ቀውስ ላይ እንዳይባባስ ፈጥሯል። ይህ በእንዲህ እንዳለ በእስራኤልና በሂዝቦላ መካከል የተደረሰው የ10 ቀናት የተኩስ አቁም ስምምነት አሁንም እንደቀጠለ ይገኛል። በአንጎላ ጉብኝት በማድረግ ላይ የሚገኙት የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተኩስ አቁሙ የተስፋ ጭላንጭል መሆኑን ገልጸው በመካከለኛው ምስራቅ ዘላቂ ሰላም እንዲወርድ ጥሪያቸውንም አስተላልፈዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃ ዳግም እስክንገናኝ በደህና ቆዩ።